ተማላት መቤታችን የእግዚአብሔር ከተማላት ይሉ አሁ ምሳሌ ዘይ ሐጽጽ ሙሉ በሙሉ የማይወክላት ምሳሌ ቢሆን ጥሩ ነው አሉ። ከተማ ረቂቅ ከተማ ምክንያቱም አሉ የምድር ነገስታት እንኳን እነኚህ ትናንት ተሹመው ነገ የሚያልፉ አሁን መቃብር አስሮ የሚያስቀራቸው በመቃብር ውስጥ የሚወሰኑ ወደ ትቢያ የሚቀየሩ የዓለም መሪዎች ኃያላን ነገስታት እንኳን እነኚህ እንኳን ከሀገር ሀገር ከከተማ ከተማ ከቤተ መንግስት መርጠው ይቀመጣሉ አለ። አሁን በዚህ ምድር ላይ የአዳም ዘር ብዙ ነው። ሔዋንና አዳም የወለዱ ብዙ ትውልድ አለ። በእልፍ የሚቆጠር በሺህ በመቶ ሺህ የሚቆጠር ትውልድ ሲኖር ከዚያ መካከል ተለይታ ለአምላክን ለእግዚአብሔር የሚመጥን ከተማ ሁና የተገኘች በሁሉም መንገድ ድንግል የሆነች መቼስ ከስጋ ድንግል ሰዎች ሊኖሩ ይችላሉ። ከስጋ ድንግል የሆነ የስጋ ድንግል ላይ የጠበቁ ሰዎች ሊኖሩ ይችላሉ። ሴቶች ሊኖሩ ይችላሉ። አዎ ከመናገር ክፉ ከመናገር ድንግል የሆኑ ከዚህም ድንግል ሆነው የኖሩ ሰዎች ሊኖሩ ይችላሉ። ከሐሳብ ግን ድንግል መሆን አይቻልም። የተቻለው ለድንግል ማርያም ብቻ ነው። አንዱ እንደውም እዚህ ታምረ ማርያም ላይ ስታነቡ እኮ ለካህናቱ ሲያነቡ ለመላእክትሰ ይተክሂሎሙ ተደንግሎ ህሊና እስመ ወረዱ በፍትወቶሙ ይላል። እንኳን ለሰው የሐሳብ ድንግልና እንኳን ለሰው ለመላእክት እንኳን አልተቻላቸውም። ምክንያቱም የማይገባ ነገር አስበው ወደ ጨለማ ዓለም የወረዱ አሉና ቅድም ያልኳቸው ዲያብሎስ መልአክ ነው። ነገር ግን አምላክ ልሁን ብሎ አሰበ። አያችሁ የሐሳብ ድንግልና ይዞ መቀጠል አልቻለም። ፍጡር ነው ሳለ ፈጣሪ ልሁን አለ። ፈጣሪ ነኝ ብሎም ተናገረ ያሰበውን። ስለዚህ የሐሳብ ድንግልና ለመላእክት እንኳን አልተቻለም። ለነሱ ያልተቻለ የተቻለ ድንግል ማርያም ብቻ ነው። ስለዚህ ከከተማ ከተማ ከሰፈር ሰፈር ከቤተ መንግስት መርጠው የምድር ነገስታት እንኳን በክብር መርጠው እንደሚኖሩ ከዓለም ሁሉ መርጦ በናዝሬት ገሊላ ቤተ መቅደስ ሐርና ወርቅ እየፈተለች በ15 ዓመቷ የተገኘች መልአክ የሰገደላት የተንበረከከላት ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? የተባረክሽ ነሽ። ጸጋ የሞላብሽ ወይም የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። ባለሟልነትን በእግዚአብሔር ዘንድ ምን ብለሻል? አግኝተሻልና ብሎ መልአክ የሰገደላት ያከበረላት በልዩ ክብር ተንበርክኮ ያበሰራት ድንግል ማርያም ብቻ ናት። ያምላክ እሷ ብቻ። ስለዚህ ረቂቅ ከተማ ብሎ ዳዊት ያልተናገረ ረቂቋ ከተማ የኢየሩሳሌም ስንልም ረቂቅ ከተማ ማለት የሰላም ሀገር ማለት ነው። ሰላም ክርስቶስ ነው። ሀገር ድንግል ማርያም ናት። ሰላሙን የወለደች ያስገኘች የሰላም የኢየሱስ ክርስቶስ እናት ድንግል ማርያም ናት ማለት ነው ኢየሩሳሌም። ስለዚህ በኢየሩሳሌምም ለአንተ ጸሎት ይገባል ማለት በድንግል ማርያም አማካኝነትም አንተን ለማግኘት ወደ እሷ እንጸልያለን ማለት ነው። በእሷ ሆነን እናንጋጠጣለን ማለት ነው። በመጽሐፍ ቅዱስ በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 6 ጀምሮ ስታነቡ የምታገኙት ጸጋ መንፈስ ቅዱስ እስከሚወርድላቸው ሐዋርያትም 70 አርድእትም 36 ቅዱሳት አንስት 120 ቤተሰብ በአንድ ቤት ተሰብስበው በሚጸልዩበት ጊዜ የኢየሱስ እናት ማርያምን በጸሎታቸው አብራ ነበረች ይላል። ማን ነበረች? አዎ ከእሷ ጋር ሆነው በመጸለያቸው የተሰጣቸውንም ተስፋ በመጠበቃቸው ጸጋ መንፈስ ቅዱስ ወረደላቸው። ስለዚህ በኢየሩሳሌምም ለአንተ ምን ይገባል? ጸሎት ይገባል ስንል በነገራችን ላይ በስንክሳሩን በሉት በየትኛው መጽሐፍ ማንኛውም ቅዱስ ጸሎት ሲያደርግ ሳሊ ለነ ቅድስት ብሎ ወደ ልጅሽ አማልጅን ለምኝልን የማይል ቅዱስ የለም፣ ሰማዕት የለም። ሁሉም ቅዱሳን ጸሎታቸውን በማን በኩል ያቀርባሉ? ቀጥታ ማቅረብ ይችላሉ። አዎ እግዚአብሔር ይሰማል፣ ችግር የለበትም። እግዚአብሔር ግን የሚያንጋጥጡት ቀድመው እመቤታችን ጋር ነው። እሷን ሳይማጸኑ ወደ እርሷ አይሄዱ። ለምን? እኛ ለዚያ አልበቃንም። ከኛ በላይ አንቺ አለሽ። መመኪያችን አንቺ ነሽ። ያላየነው እግዚአብሔር ያየነው በአንቺ በኩል ነው። አያችሁ፣ ያላየነው እግዚአብሔር ያየነው። ምክንያተ ድኅነታችን አንቺ ነሽ። ቅድሚያ ለአንቺ ማንጋጠጥ ይገባል ብለው ሁሉም በሷ በኩል ያንጋጥጣሉ። ቅዱሳን አባቶቻችን ክብር ለአባቶቻችን ነው። ያንጋጥጣሉ፣ ያለቅሳሉ፣ ወደ እርሷ ይማጸናሉ። በኢየሩሳሌም የተባለው ለዚያ ነው። ስለዚህ እንደው የተመሃሉ በኢየሩሳሌም ሀገር አትማሉ፣ በከተማው በኢየሩሳሌም አትማሉ። እስመ ሀገሩ ለንጉሥ አቢይ የገናናው ንጉሥ የክርስቶስ ሀገር ናትና ሀገር ናትና ያቺ የክርስቶስ ሀገር ቅድም እንዳልኳችሁ ኢየሩሳሌም ሀገሩና ታው ተመላልሶባታል።
ሊቃውንት አባቶቻችን እግዚአብሔር ዓለም የለውም የሚወስነው ዓለም የለውም፣ ነገር ግን አሉ ወደዚህ ምድር መጥቶ ለራሱ ሁለት ዓለምን ፈጠረ ይላሉ። ስንት ዓለም ፈጠረ እግዚአብሔር? መጀመሪያ ዓለም የለውም እግዚአብሔር። አሁን አንዳንድ ጊዜ ሰማይ ዙፋኔ ነው ሲል እንደው ሰማይ የሆነ ወንበር ላይ ተቀምጦ እግዚአብሔር ዓለምን የሚመራ የሚመስለው ሰው አለ። እንደዚህ አይደለም። ኢሳይያስ 66 ከቁጥር 1 ጀምሮ ቤተ መቅደስን ለሚነቅፉ ሰዎች ያስተማረው ትምህርትና የመለሰው መልስ ነው። በእርግጥ ትርጓሜ ያሻዋል፣ በደንብ መግለጥ ይጠይቃል። ካልተረዳ ነው ግን በጣም ብዙ ነገሮች ነቀፋ ነው የሚመስሉ። ሰማይኒ መንበሬ ሰማይ ዙፋኔ ነው፣ ወምድሪኒ መከይደ እግሬ እገሬ፣ ምድርም ደግሞ የእግሬ መረገጫ ነው፣ የእግሮች መረገጫ ነው። አይኑ ቤተ ታንጹ ለምዕራፌ የማርፍበት ምን አይነት ቤት ሰሩልኛላችሁ? ዋይቴሙ ማህደር ዘሐድር ሞቱ የማድርበት ምን አይነት ማደሪያ ታዘጋጁልኝ ያላችሁ? እስመ ደው የገብራ ዘኩሉ ይቤለው እነኚህን ሁሉ እጆች ሰርተዋል። ሰማይን ማን ሰራው? ምድርን ማን ሰራ? ስለዚህ አሁን ይህንን ወስደው አሁን እዚህ መናፍቃኑ ምንም ዝም መጽሐፍ ቅዱስ ተሸክመው መጽሐፍ ቅዱስ የማይገባቸው ሰዎች፣ ስለ መጽሐፍ ቅዱስ ጠበቃ ነን የሚሉ ሰዎች ግን መጽሐፍ ቅዱስን ያልተረዱ ሰዎች መቅደስ አያስፈልገኝም ብሏል። ሰማይ የኔ ነው፣ ምድር የኔ ነው፣ መቅደስ የሚባል ነገር አያስፈልገውም እግዚአብሔር ብለው ሊነቅፉ ይፈልጋሉ። ለእንደዚህ አይነት በጊዜው ለነበሩ ክፉና ተንኮላ ሰዎች ለእነኛ ነቢዩ የሰጠው መልስ ነው። ዝቅ ብላችሁ ስታነቡ ቤተ መቅደስ ከሰሩ በኋላ ጣዖት ያስገብተውበታል። በዚህ መቅደስ አልኖርም ማለት ነው። ጣዖት ከይኖራል እግዚአብሔር ይኖራል። እግዚአብሔር አርክሳችሁታል። ሰማይና ምድር የኔ የእጄ ሥራ ሲሆን በረከሰ በጣዖት ቤት አልኖርም ማለት እግዚአብሔር መቅደስ አያስፈልገኝም ማለት ዝቅ ብሎ እንደውም ዕጣን በኔ ዘንድ አጸያፊ ነው ይላል። ቀጥሎ ለምን ዕጣኑን ከገዙ በኋላ ለቤተ መቅደስ የሚሆነውን ዕጣን ለጣዖት አጥነውታል። ለጣዖት የታጠነ ዕጣን አጸያፊ ነው በኔ ዘንድ ነው ያለው እንጂ ዕጣን አያስፈልገኝም ማለት ነው። ይህን ይዘው ሰዎችን የሚያደነቁሩ ሰዎች ስላሉ ግን ሰማይ ዙፋኔ ነው ማለት በአንድ ወንበር ላይ እንደዚህ እኛ ተነጥፎ ተጎዝጉዞ ሰዎች እንደሚቀመጡ መሪዎች እንደሚቀመጡ በአንድ ወንበር ላይ እግዚአብሔር ተወስኖ ይኖራል ማለት አይደለም። ዙፋኔ ነው ማለት አንድ ሰው ዙፋን ላይ ወንበር ላይ ሲቀመጥ ሙሉ ወንበሩን ይቆጣጠረዋል። ሰማይ በእኔ ቁጥጥር ስር ነው ማለት ነው። የሰማችሁ የተቀመጥንበት ወንበር አሁን ከኛ ውጭ ነው፣ በእኛ ቁጥጥር ነው። የላችሁም? በማን ቁጥጥር ነው ያለው? ስለዚህ ሰማይ በማን ቁጥጥር ነው ማለት ነው? በቃ ሰማይ ዙፋኔ ነው ሲል እንደ ባንዲት ወንበር እግዚአብሔር ይወሰናል ማለት አይደለም። ዓለማትን ጠቅሎ መዳፉ ላይ ነው የያዘው እግዚአብሔር። ይሄ ሰፊው ዓለም ግዙፉ ዓለም ለእኛ የምንደነቅበት ዓለም ሁሉንም ጠቅልሎ እንደ እንቁላል መሀል እጁ ላይ ቁጭ አድርጎ ነው እግዚአብሔር የሚገዛው። ለዚህ ነው አዚ ዓለም ነው የምንለው። በእራሙ በመዳፉ ላይ ቁጭ አድርጎ እንደ እንቁላል ዓለምን የሚገዛ እግዚአብሔር ሰማይ ይወስነዋል ማለት አይደለም። ዙፋን ላይ ሰው ወንበር ላይ ሲቀመጥ ወንበሩ በሰውየው ቁጥጥር ስር እንደሚውል ሰማይ በእኔ ቁጥጥር ስር ነው። ለእናንተ ነው ስፋቱ ምላቱ የሚያስጨንቀው የሚደንቀው እንጂ ግን ለእኔ በቁጥጥር ነው፣ ከኔ ውጭ አይደለም። ወንበር እናንተ እንደምትቆጣጠሩት በእኔ ቁጥጥር ስር ነው። ምድርም ደግሞ የእግሬ መረገጫ ማለት ምድር ላይ ብቻ ይወሰናል ማለት አይደለም። ምድርም ደግሞ ከኔ ውጭ የሆነች አይደለችም። ምድር ከእናንተ በታች እንደሆነ በእኔ በታች በእኔ ስር ናት። ከኔ ውጭ የሆነች ምድር የለችም ማለት ነው። ታዲያ እግዚአብሔር እንዴት ነው ካል በሰማይ በምድር የሞላ ነው ማለት ነው። ምን ያለ ነው እግዚአብሔር? ቅድም እንዳልነው ከሚደንቀው አሁን ይሄ ነገረ ተዋህዶ በጣም የሚረቅብን የሚደንቀውም አንዱ እግዚአብሔር በማኅፀነ ማርያም 9 ወር ከ5 ቀን ተቀመጠ ብለን ስንናገር ሰማይ ያለ መሪ ዓለም ያለ መሪ ኖረ ማለት አይደለም። በዓለምም ውስጥ አለ፣ ከዓለም ውጭም አለ፣ በማኅፀነ ማርያምም አለ ነው ትምህርቱ። እግዚአብሔር 3 መዓልት 3 ሌሊት በመቃብር ኖረ ስንል በሥጋ ተወስኖ አደረ ስንል 3 ቀን ሙሉ ዓለም ያለ አስተዳዳሪ ኖረ ማለት አይደለም። ከዓለም ውጭም አለ፣ ዓለምንም በሙሉ እየመራ አለ፣ በዓለም ውስጥም አለ፣ በመቃብር ውስጥም አለ። ይሄ ነው ሁልጊዜ የሚረቀው። 5 ዓመት አዲስ ኪዳን ተምሮ ሌላ 5 ዓመት ነው እንደገና የሚጠይቀው። ሰው አውቆ ሊወስነው አይችልም ይሄን ማለት ነው። ይሄ በነገራችን ላይ እምነት እሺ ብሎ መቀበል ነው እንጂ ተመራምረን ደርሰን ወስነን ጨብጠን የሚይዘው ጉዳይ አይደለም። በቃሉ ጋር ናችሁ። በእኛ አይምሮ የሚወሰን አይደለም። አባቶቻችን መንፈስ ቅዱስ በገለጸላቸው ልክ ባስተማሩትና በጻፉት ልክ አምኖ መኖር ነው የኛ ድርሻ። በአንድ ወቅት ቅድመ ልደተ ክርስቶስ
420 ዓመት ዓለም ላይ ከባቢሎን ነቢያት አንዱ ዕዝራ ሱቱኤል ነበረ። ሁልጊዜ ሳነበው መጽሐፉ ይደንቀኛል። በጣም ጥያቄዎቹ በጣም ይመቻሉና በእርግጥ በደንብ መረዳት ያስፈልጋል። አንዳንድ ጊዜ ወሰድ ሊያደርግ ይችላል እና መልአኩ ጋር ነው ጥያቄና መልሱ ቅዱስ ዑራኤል ጋር ነው። 13 ምዕራፍ አለው ዕዝራ ሱቱኤል በጥቅሉ ስታነቡት። ምዕራፍ 1 ላይ ነቢይ ይጠይቃል፣ ምዕራፍ 2 ላይ መልአክ ይመልሳል፣ ምዕራፍ 3 ላይ ነቢይ ይጠይቃል፣ ምዕራፍ 4 ላይ መልአክ ይመልሳል እያለ 13 ምዕራፍ ላይ ጥያቄውን መልሱም ተጠናቆ ይለያያል። እንደዚያ ነው መጽሐፉን ስታነቡት እና ከዚህ መካከል የሚደንቀው ነገር አንድ በጣም የሚደንቅ ጥያቄ ጠየቀው መልአኩ። መጀመሪያ እግዚአብሔር ገነትና መንግስተ ሰማያትን መፍጠሩ ጥሩ ነው አለ። መልካም መልካሙን በራሱ ጠየቅ አለና ነቢዩ ነገር ግን አለና ሲኦልና ገሃነመ እሳትን ለምን ፈጠረብን እያለ ይጠይቀዋል። አይ ክፉና ደግ እስካለ ድረስ ሲኦልና ገነትን መንግስተ ሰማያትና ገሃነመ እሳትን መፍጠር ተገቢ ነው ይለዋል። መልስ እየሰጠ በሰው ዘንድ በእናንተ ዘንድ ክፉና ደግ በአዳም ዘር ዘንድ እስካለ ድረስ ክፉ ደግሞ የሆኑ ነገሮች ቦታዎች መኖር ግድ ስለሆነ እግዚአብሔር ባወቀ ፈጠረ እያለ መልስ ይሰጠዋል። ግን ምዕራፍ 4 ላይ ስታነቡ ጠጠር ያሉ ጥያቄዎች ጠይቀው ለመላክ አስቡት። ለሰው አይደለም፣ ለመምህር አይደለም፣ ለመላክ ነው የጠየቀው። ምን አለው መሰላችሁ? ወጣ አለና ሲጠይቀው እኔ አንድ የሚደንቀኝ ነገር አለ፣ ሁልጊዜ የሚገርመኝ ነገር አለ። ምንድነው እሱ? የሚገርም ዕዝራ አለው መልአኩ። እሱማ የሚገርመኝ ሰማያት ሳይዘረጉ ሙሴ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ብሎ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ሰራ፣ አከናወነ፣ ገለጠ ብሎ ሳይጽፍ ሰማይ ዙፋኔ ነው ምድር የመረገጫ ናት ብሎ ኢሳይያስ የተባለው ታላቁ ነቢይ ሳይጽፍ ጥያቄው ሌሎቹም ነቢያት ሳይጽፉ የሙሉ ሳይጻፍ ፍጥረት በሙሉ ሳይፈጠር ሰማይ ሳይዘረጋ ምድርም ሳይኖር የሚታየው የማይታየው ፍጥረት ሳይፈጠር ተንቀሳቃሽ ሁሉ የማይንቀሳቀሰው ሳይፈጠር እግዚአብሔር የት ይኖር ነበር ብሎ ጠየቀው። አያችሁ ምን ብሎ ጠየቀው? ሃይማኖት አምኖ መቀበል ነው እንጂ ተመራምረን እንደርስበትም የሚለውን ለማስረዳት ጠየቀ። እንግዲህ ነቢይ ነው፣ መልአክ ነው የተጠየቀው። ጠያቂው ነቢይ ነው፣ ብዙ ሚስጥር የተራቀቀ ነቢይ ነው። የት ይኖር ነበር? እምቅድመ ይትረበባ ሰማያት ወይ ሰማያት ሳይዘረጉ ወእምቅድመ ያስተርእይ የብስ ምድርም ሳይገለጽ ሳይፈጠር ወእምቅድመ ይትፈጠሩ መላእክት ሳይፈጠሩ ወእምቅድመ ይትፈጠሩ ለአዳም በዘዚያ ሐዋርያው አምሳል የቅዳሴው እዚያ የተወሰደ ነው። የቅዳሴ ሊቃውንቱ እዚህ ነው የቀዱት። አዳምን በራሱ ምሳሌና አርአያ ልፍጠር ብሎ ሳይፈጥር እግዚአብሔር ወእምቅድመ ይትፈጠሩ አዕዋፈ ሰማይ በክንፍ የሚበሩ አዕዋፍ እነሱ ሳይፈጠሩ ወእምቅድመ ይትፈጠሩ ዓሣተ ባሕር በባህር ውስጥ የሚኖሩ ዓሣ ጉማሬዎች እነኚህ ሁሉ ሳይፈጠሩ ፍጥረት በሙሉ ሳይፈጠር እግዚአብሔር የት ይኖር ነበር የሚል ጥያቄ ጠየቀው መልአኩን ማለት ነው። በዚህ በአይሁድ ፍልስፍና በዕብራውያን ፍልስፍና ዓለም ሳይፈጠር ዓለም እግዚአብሔር የሚባል አለ በብርሃን የተሞላ ብለው ይፈላሰፋሉ። የእኛ ግን ትምህርት አይደለም። ይህንን ጠየቀው ነቢዩ። ሲጠይቀው ዓለም ሳይፈጠር ሰማይ ምድር ሳይኖር እግዚአብሔር የት ይኖር ነበር የሚል ጥያቄ ሲጠይቀው ምን አለ መሰላችሁ? አይ ይህንን ለመመለስ እኔ ራሴ ልጠይቅህ አለ መልአኩ። ምን አለ? ማን ያለው? መልአኩ ነቢዩን። እስኪ መጀመሪያ እኔ ራሴ ጥያቄ ልጠይቅህ አለ። አንዳንድ ጊዜ ጥያቄ በጥያቄ ይመለሳል አይደል? በጥያቄ ጠይቀኸኛል፣ ጥሩ ነው አለ። እኔ ደግሞ ልጠይቅህና እዚያ በኋላ መልስልሃለሁ አለውና ምን አለው መሰላችሁ? አንተ ከእግዚአብሔር ጋር የምትኖር መልአክ ነህ ብለህ አይደለ ይሄን የጠየቅኸኝ አለው። አዎ። እሺ እንግዲያውስ እኔ አንተ ጋር የሚኖር ነገር ልጠይቅህና እሱን ካወቅህ ጥሩ አለና ምን አለው መሰላችሁ? የትናንቱን ቀን ለዛሬ የዛሬውን ለትናንት ቀይረህ አሳየኝ። ቀኑ የትናንቱን ለዛሬ የዛሬውን ለትናንት ቀናቱን ቀያይረህ ምን በለኝ አሳየኝ አለው። አንድ ጥያቄ ይሄን ለኔ ፍጡር እንዴት ይቻላል አለ። መልካም ሌላ ጥያቄ ልጠይቅህ አለው። ነፋስን በላዳ ሰፍረህ አሳየኝ። በቁና ነፋሱን ሰፍረህ አሳየኝ አለው። ለኔ እንዴት ይቻላል ለፍጡር አለ። አሁን ከነፋስ ጋር ማን ይኖራል? ዕዝራ ይኖራል። ከእግዚአብሔር ጋር እኖራለሁ የእግዚአብሔር መልአክ ስላለው ነው። ከኖርክማ ዓለም ሳይፈጠር የት ነበረ እግዚአብሔር? ምን አይነት ቦታ ነበረው? ምን አይነት ቤት ነበረው? የት ይኖር ነበር ብሎ የጠየቀው። አንተ ጋር የሚኖሩ ቀን ቀይርና አሳየኝ። ለማልተማያት አንተ ጋር ይኖራሉ ግን አታውቃቸውም እያለ ያለ። እሺ ነፋሱን በላዳ ሰፍረህ አሳየኝ አለው። አይቻለኝም አለው። ውሃውን በወንፊት ስፈረው አለው። አይቻለኝም አለው። ይህን ካልቻል እንግዲያውስ ዓለም ሳይፈጠር የት እንደሚኖር እኛም አናውቅም።
ዓለምን ሲፈጥር እኛን ፈጥሮናል። መላእክት ቅዱስ ቅዱስ እያል ከዘላለም እስከ ዘላለም በሌሊትም በቀንም አባይ ከመፍሰስ ነፋስ ከመንፈስ እንደማያቋርጥ በማያቋርጥ ምስጋና እናመሰግነዋለን፣ እናመልከዋለን፣ እናምነዋለን። ዓለም ሳይፈጠር የት እንደሚኖር ግን የሚያውቀው እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። ይህንን አምኖ መኖር ነው በዚህ ልክ ማለት ነው። ከዚህ በላይ ሰው ልመራመር ልሂድ ቢል ምንም የት ይገዳል? ይገዳል? መጽሐፍም ማጻፈም ሊቅም አልተናገረም በዚህ ልክ ነው። ስለዚህ ከተፈጠርክ ጀምሮ ያለበትን የተፈጠርክበትን ዓላማ አውቀህ ጥሩ ነው እያስተማርክ ነው፣ ህዝቡን እያጽናና ነው፣ ህግ እየተረጎምክ ነው፣ በጾም በጸሎት ተወስናል፣ ህዝብንም ራስንም እየጠበክ ነው። አሁን ለሚጠት ትንሽ ጊዜ ነው የቀራችሁ። ወደ ሀገራችሁ ወደ ኢየሩሳሌም ትመለሳላችሁ። በኢየሩሳሌም በጽዮን ምስጋና ይገባዋል። በኢየሩሳሌምም ለአንተ ጸሎት እናቀርባለን ወይም ይቀርባል የሚለው ነገር ይፈጸምላችኋል፣ ጠብቁ ብሎ መልአኩ አጽናናውና ተሰወረ ይላል መልአክ። በዚህ መሰረት ነው እነ እዝራና ሌሎቹ ተመልሰው ወደዚህ መጥተው በኢየሩሳሌም። ለዚህ ነው ዓለማት እግዚአብሔርን አይወስኑትም የምንለው። ግን ዓለማት የማይወስኑትን ደግሞ ሁለት ዓለም ፈጠረ ብሎ እምድረ አህያ ወረደ ከሰማይ ፈጽሞ ወርዶ ከመጣ በኋላ ነበረ ክሌ ዓለማተ ወይም ዓለማተ ክሌ ሁለት ዓለምን እግዚአብሔር ኖረ። ቀዳማዊ ከርሰ ማርያም የመጀመሪያው የእግዚአብሔር ሀገር ዓለም የማርያም ማኅፀን ነው። ወካልኡ ደብረ ዘይት ሁለተኛው ደብረ ዘይት ነው ብሎ ያስቀምጣል። አያችሁ፣ በስጋ በማርያም ማኅፀን አደረ እንላለን። አገሩ ናት ድንግል ማርያም። የማን ሀገር? ክብር ለእናታችን ነው። የእግዚአብሔር ሀገር፣ የሰላም ሀገር። እሱ ፍቅር ነኝ ይላል። የፍቅር ሀገር ድንግል ማርያም ናት። ሰላም ነኝ ይላል። የሰላም ሀገር ድንግል ማርያም ናት። አያችሁ፣ ምሕረት ነው፣ ይቅርታ ነው እግዚአብሔር። የምሕረት የይቅርታ ሀገር ድንግል ማርያም ናት። ስለዚህ በኢየሩሳሌምም ለአንተ ምን ይቀርባል? ጸሎት ይቀርባል ተባለ። በድንግል ማርያም አማካኝነት ሳሊለነ ቅድስት እያለ ትውልድ ሁልጊዜ ጸሎት ወደ ማን ያቀርባል? ወደ ማን ያቀርባል? ወደ እግዚአብሔር ያቀርባል። የፈጠነ ምሕረት የምሕረት መልስ ደግሞ ከማን ይገኛል? አዎ ከሱ ይገኛል። 9 ወር ከ5 ቀን ማኅፀኗን ሀገር ስላደረገው ሀገር ተባለ። ማርያም ማኅፀን የእግዚአብሔር ሀገር ተባለ። ሁለተኛውም ደግሞ ደብረ ዘይት ተራራ ነው አለው ማለት ይሄር በምኩራብ ወዴት ይበይ ኢየሱስ ተደብረ ዘይት ስሙ ኤሊዮን ወንጌላውያን ነው። ቀን ቀን በምኩራብ በአዳራሽ በተለያየ ቦታ ያስተምራል። ማታ ማታ ወደ ደብረ ዘይት ተራራ ላይ ወጥቶ ኤሊዮን በሚባል ዋሻ ያድራል። ያንን እንደ እግዚአብሔር ሀገር ቆጠረውና ነው። ግን እግዚአብሔር ምን የለውም ሀገር የለውም። ለሁሉ ሀገር ነው እግዚአብሔር። አያችሁ፣ ሁሉን ተቆጣጥሮ የሚኖር የሁሉ መሪ አስተዳዳሪ እግዚአብሔር ነው። እሱን ለማግኘት በቤተ መቅደሱ መጸለይ፣ እሱን ለማግኘት ዘወትር በቤተ መቅደሱ ጸሎት ማቅረብ፣ እሱን ለማግኘት ዘወትር ሳሊለነ ቅድስት እያሉ በድንግል ማርያም አማካኝነት መማፀን የሃይማኖታችን የትምህርት ስርዓት ዋነኛው ቀዳሚ ጉዳይ ነው ማለት ነው። ሳሊለነ ቅድስት ብለን የማታሳፍረን ማምላክ ጸሎታችን እንድታሳርግልን የእርሷ ፈቃድ ይሁንልን። የማረን ይቅር ያለን እስከ ኃጢአታችን ተሸክሞ እስከዚህ ችለትና ሰዓት አድርሶ በቤቱ ኢየሩሳሌም በተባለች ጸሎት በሚቀርብባት ምስጋና የምናቀርብበት በመቅደሱ የሰበሰበን አምላካችን ክብርና ምስጋና ለስሙ ይሁን። ንስሐ ገብተን ሥጋው ደሙን ተቀብለን መንግሥቱን እንድንወርስ እግዚአብሔር ይፍቀድልን። ቆየ